ሰው ብቻ ሳይሆን ጅኖች ጅነል ሙስሊም አለ አይደል? ሙስሊም ጅኖች ወንድሞች እነማን ሙእሚኑን ያለው ሰውን እንትን አላለም እኮ። ሚስቴን ፈትቼ ዕዳዋን ቆጥሮ ማህሩን ከፍሎ ሚስቱን ሊድር ቤቱ ላይ ወንድማማችነት ያው የእናት አባት ልጅ ማለት ነው። ከዛ ያልፍ። ይሄኛው ግን አድማሱ በጣም ወሰኑ አይታወቅም። አኺራው ጀሃነሙ እንደለ ሆኖ እዚሁ ዱንያ ላይ ራሱ ህልውናህን ታጣለህ፣ ክብርህን ትገፈፋለህ፣ ንብረትን ትዘረፋለህ። ሰዎች ወደ ዲናቸው ከተመለሱ አላህ ሱብሓነሁ ወተዓላ በዛ በዙልም ፈንታ አድልን ያመጣል ብለዋል። ሙእሚኖች ሙሉ ሰባት ሰማይ መላእክት ነው ያለው አይደል? ሙእሚን አይደል ያ ሁሉ ወንድማችን ነው ማለት የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች ዛሬም እንደተለመደው ከሼኻችን ጋር አንድነታችንን መጠበቅ አንድ ህዝብ ስለመሆናችን እየተነጋገርና እየተወያየን ያለ ነው። ከኛ ጋር ቆዩ። ኢንሻአላህ ብዙ ቁም ነገር እንደምታገኙ ተስፋ እናደርጋለን። ሼኽና አልፋዲል አንድነታችንን መጠበቅ ስንል እኹዋ አልኢስላሚያን ማጠናከር ማለት ነው። እስላማዊ ወንድማማችነትን ማጠንከር ማለት ነውና እሱ ላይ እናወራ። እኹዋ ኢስላሚያ ብለን እንላለን ሁሌ ማዕናው ብዙም የገባን አይመስልንምና معنى الأخوة من دونه أخوة سيبال. مرحبا. بسم الله الرحمن الرحيم. أخوة الإسلامية يميلو ቋንቋውን እንሰማዋለን ተግባሩ ግን ብዙ ጊዜ እናውቀው አይመስልም ወይም ልናውቀውም አልፈለግንም። እስላማዊ ወንድማማችነት ማለት በጣም ጥልቅ የሆነ መልእክት ያለው ነው። አላህ ሱብሓነሁ ወተዓላ ኢነመል ሙእሚኑነ ኢኽዋ ሲል በአዳተል ቀስር እውነተኛ ወንድማማችነት ማለት የሙእሚኖች የአማኞች ወንድማማችነት ነው ይላል። ሌላው ግን ስሙ ብቻ ነው እንጂ ያን ያህል ትርጉም እንደሌለው ነው የሚያሳየው። ስለዚህ እስላማዊ ወንድማማችነት ማለት አንድ አካል አንድ አምሳል በሁለት አካል አንድ መንፈስ ይባላል። ሁለት አካል ለሁለቱ አካሎች በአንድ መንፈስ ውስጥ በአንድ ማዕቀፍ ውስጥ ናቸው። ሙእሚን የሆነ ሰው እዛ ሙእሚኖቹ ማህበር ውስጥ ሲገባ አካል ሆኗል ማለት ነው። የሙእሚኖች ማህደሩ ራሱ ክለቡ አንድ አካል ነው። ልክ እንደ ድርጅት ማለት ነው። ስለዚህ ያ ነብዩ አለይሂ ሰላም በምሳሌ ገልጠውታል። ከልቡንያን የሽዱ ባዕዱሁ ባዕዳ እንደ ግንብ ድንጋዮች ነው። የግንብ ድንጋዮች እንግዲህ ከታች አንዱ ይሆናል፣ ተላይ ይጨምራል፣ ተጎን ይደግፋል፣ ይገናኛል። ትናንትና በትንትን ድንጋይ ነበረ፣ አሁን አንድ ቤት ሆነ። አንድ ቤት ሲሆን እነዛ ባክነው ተበታትነው ሊቀሩ የነበሩ ነገሮች በመተቃቀፋቸው አንድ አካል ሆኑ። ራሳቸውም ተከበሩ፣ እንደገና ሌላ አገልግሎት መስጠት ጀመሩ። ያ ድንጋይ ተታች ያለው አትጫነኝ ቢል፣ ተጎን ያለው አትግፋኝ ቢል ምንድነው? መፈራረስ ነው አይደል? ያ መፈራረስ። ስለዚህ ታልተደጋገፉና አንዱ ከአንዱ ከበደኝ፣ ገፋኸኝ፣ ተጫንከኝ ሳይል እንደ አንድ አካል መሆን አለበት የሚል መልእክት ነው ያለው ውስጡ ማለት ነው። አሁን ቀደም እንደጠቀስኩት የእኹወተል ኢማን የሚባለው ነገር ብዙ ጊዜ አንድ አካባቢ ያሉ ሰዎች ብቻ ይመስለናል ዝም ብለን ስናየው። እነማን እኹዋ ሲባል አንድ አካባቢ ያሉ ሰዎች ብቻ ብለን በደንብ ታላሰብ የአንድ መስጂድ ሰዎች አድርገህ ልትወስደው ትችላለህ። ወይም ገፋ ካለ አንድ አካባቢ ቀበሌ ሰዎች
እንደዛ አይደለም። ዓለም አቀፍ ነው እኹወተል ኢስላም የሚባለው። ይሄ የአካል ወንድማማችነት ያው የእናት አባት ልጅ ማለት ነው። ከዛ አያልፍም። ይሄኛው ግን አድማሱ በጣም ወሰን አይታወቅም። በሀገር አይገደብም፣ በዘመን አይገደብም፣ በሁሉም ነገር ወሰን የለውም። ስለዚህ ማን ጋር ነው የሚያዛምድህ? ኢማን ስትሆን የማታውቀው ሰው ሁሉ ጋራ ነው የሚያዛምድህ ማለት ነው። አንተ ቤተሰብ አባላት ሁሉም ይተዋወቃሉ። ይሄ ግን እኹወተል ኢማን ከተባለ ተቤት ጀምሮ ጎረቤት፣ ከዛ አካባቢ፣ ከዛ ብሔረሰብ፣ ከዛ እያለ ዓለም አቀፍ ነው። በዓለም አቀፍ ያሉ ሙእሚኖች በሙሉ ወንድምህ ናቸው፣ ወደድክም ጠላህም ማለት ነው። ይሄ ብቻ አይደለም፣ በህይወት ያሉት አይደለም፣ ያለፉት ሁሉ ከአደም ጀምሮ የሚመጡት ገና እስከ ቂያማ ቀን ሰው ብቻ ሳይሆን ጅኖች፣ ጅኑል ሙስሊም አለ አይደል? ሙስሊም ጅኖች ወንድሞች እነመል ሙእሚኑን ያለው ሰውን እንትን አላለም እኮ። አማኝ ከሆነ በቃ እዚህ ማዕቀፍ ውስጥ ይገባል ማለት ነው። ከዛ አልፎ ሰማይ ዓለም ጋር ያዛምደናል። ሙእሚኖች ሙሉ 7 ሰማይ መላኢካ ነው ያለው አይደል? ሙእሚን አይደል? ያ ሁሉ ወንድማችን ነው ማለት ነው። ምን ያህል እንግዲህ ግዙፍ ነገር እንደሆነ ማለት ነው። እነዚህን ነገሮች ሁሉ ያቀፈ ነው እኹወተል ኢስላም የሚባለው። የሌላው እንግዲህ እኹዋ ቁንጽል ነው ማለት ነው። ሀታ በዲን እንኳ ቢሆን የተበጣጠሰ ነው። ምናልባት ካፍር በዛው በኩፍሩ እንደዛው ሊኖረው ይችላል። እና ይሄ እንግዲህ ከሆነ አካልህ አካሉ ነው፣ ጉዳቱ ነው፣ ደስታው ደስታ ነው። በሁሉ ነገር እንደ ራስህ አካል አድርገህ ነው የምታየው በምትችለው ሁሉ ነገር። ይህን አንድነት ደግሞ መጠበቅ ኃላፊነት የእያንዳንዱ ግዴታ። በዚህ መልክ ገንዘብ ይኖርብናል ማለት ነው። ሸይኽና አንድነታችን ሊጠበቅ ሁሌ መብት የሚባለው ነገር ነው የሚመጣው። መብት መከባበር ነው፣ መተዛዘን መተላለፍ ነው። እና ሕቁቁል እኹዋ እሱን ማወቅና መተግበር በሰረቱ ዋናው መሰለኝ ሸይኽ ነው። ሙስሊሙ ልልሙስሊሚ ሐቁል ሙስሊሚ ዐለል ሙስሊም የሚል ሐዲስ አለ ሶሒህ ሙስሊም። ቢያንስ 6 ነጥቦች አሉ። ጥቅቅን ነገር ይመስላሉ፣ ግን እነሱ በጣም ጠቃሚ ነገሮች ናቸው። እና ስታገኘው ሰላም በለው ይላል በቀላሉ። አሁን ጊዜ ሰላም መባባል እየጠፋ እኮ ነው። ሰላም አሰላሙ አለይኩም ሙስሊም አሁን እያወቀ ሰላም አለይኩም አይልም። አንዳንዱ ሲሉትም ደግሞ የማይመልስም አለ። ይሄ እንግዲህ ምንም የሚከልፈህ ነገር የለም። ገንዘብ ያስከፍል፣ ጊዜ ያስከፍል። ሰላም አለይኩም ወአለይኩም ሰላም። ይሄ እንኳን እያስቸገረ ነው በአሁኑ ጊዜ ኸይር ስለሆነ እሷን እንኳን እንዲያንል ሸይጣን እያለን ነው ማለት ነው። ከዛ ሲታመም ጠይቀው ይልሃል፣ ሲቸግረው እርዳው ጠይቀው ይልሃል፣ ሲሞት ሸኝ ማስከሬኑ ሸኝት ስገድበት ይልሃል፣ ሲያነጥሰው አልሐምዱሊላህ ቃል ይርሐሙከላህ በለው ይልሃል። እነዚህ ኢሚንት ነገሮች ናቸው፣ ግን ውጤታቸው ማህበራዊ ህይወትን በመጠናከሩ ነገር ላይ አንድነትን ያስተሳሰረ ወሳኝ ናቸው። እነዚህን ነገሮች ማድረግ ካልቻልክ ሌላ ነገርማ አይታሰብም። ግን በእነዚህ ዙሪያ ሙስሊሞች እነዚህን ሕቁቆች እንኳን ቢያከብሩ ወንድማማችነታቸው ወደ ተሻለ ደረጃ ይመጣል ማለት ነው። ከዛ አልፎ ሌላ ነገር ታደርጋለህ ብሎ አይታሰብም። እነዚህ ነገር ማድረግ እስካልቻልክ ድረስ እዘን ላለው ብቻ አይደለም የሞተውም ወንድም ነው ሲባል ለሞተው ጭምር ሐቁ እንድንጠብቅ ነው። ረበና እግፊር ለና ወሊኢኽዋኒና ሰበቁና ቢልኢማን ሰበቁና ቢልኢማን። በኢማን በአሁኑ ጊዜ ግን ያለፉትን ማውገዝ ሆኗል ማለት ነው። በተለያየ ምክንያት ፈልገህ የሞተውን ሰው እንኳን ሳይቀር ቀብር እንኳን እረፍት እንዳያገኝ እንደዚህ ነበር እያልክ ዝናውን በማውራት ፈንታ የስሙን ማጥቆር ይሆናል ማለት ነው። ዚያረት ራሱ ቁቡር ምን ሕቁቄ ነው። አንድ ሰው በዛ አልፈ እንኳ ስትገደገር ምንከርክል አላሁመ ረሐም ልሙስሊሚን ወልሙስሊማት አንቱም ሰለፉና ወነሕኑ ቢልአተር ካልክ እንኳን አንድ ሀቅ ተወጣ ማለት ነው። ከዛ አልፈ ደግሞ እነሱን የሚጎዳ ነገር ከሰራ ቀብሩን አትርገጥ ይልሃል፣ አትቀመጥበት ይልሃል።
ክብሩን ነው። ያው ያለው ሰው ብቻ አይደለም ክብር አለው፣ መብት አለው። ያቺ ቀብር የራሱ ቤት ናት። ራሱ ቤት ዝም ብለህ ሄደህ ትገባለህ እንዴ አለ እና የሁሉ ነገር ትንንሽ የመሰሉትን ነገሮች እንኳን ብናከብር የወንድማማችነትን መዓዝ ይሰጠናል ማለት ነው። فلذلك የወንድማማችነት መብት በጠበቅን ቁጥር አንድነታችንን እያስጠበቅን ያለነው በተነፋፈግን ቁጥር ደግሞ አንድነታችንን እንደው ነማዚጅ ሁሌ ለኛ ጠቃሚ ነውና ከሰለፎች ነማዚጅን እንደው ሰለፍ ስንል ሁሌ የሚቀድመው በነብዩ ዘመን የነበሩ ሱሐባዎች ናቸው ሰለዋቱላሂ ወሰላሙ ዐለይሂና እነሱን ስናይ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ስራ አድርገው የሄዱት بعد الهجرة ኹዋ ላይ ነው ትኩረት ያደረጉት አይደል بين الانصار والمهاجرين بين الخزرج والاوس ማስተሳሰሩን ነው ያዙት መሰረቱ እሱ አይደል ደረጃቸው ኹወተል እስላም ተዛለ ዲናቸው ብለው ቤት ንብረታቸውን ትተው የመጡትን ስደተኞች እነዚህ እንዲቀበሉ እንዲያቋቁሟቸው እንዲረዷቸው አጣመሯቸው በርሳቸው። ስለዚህ ምን ተፈጠረ ራሱ በጣም እንግዲህ ለማመን የሚያቀት ነገር ነው። እያንዳንዱ የሰዕድን ረቢዕና የእንትናን አብዱራህማን ከሷብና ነሰራሱ እንግዲህ አብዱራህማን ወንድም አድርጌልሃለሁ ብሎ ሰጡ። እያንዳንዱ አጣመሩት። አንተ ገሌ አንተ ገሌ አንተ ገሌ በሚለው ጊዜ ሰዕድ በመዲና የተነበሩ ሀብታሞች አንቱ የተባለው ሀብታም ነበር እና የሀብቱ ምንጭም ትልቅ አትክልት ነበረ፣ የተምር አትክልት። በዛ ሁኔታ ላይ የታወቀ ሀብታም የሚባል ነው። እድል አብሮ ይዞራል እንደሚባለው አብዱራህማን ሀብታም ነበር መካ እያለ። አሁን ግን ሙሳፊር ሆነ። አሁን ግን እድሉ የተሻለ ሰው ላይ ወጣ። ስለዚህ አብዱራህማን ሰጥቻለሁ ሲሉት በቃ ሰጠውኝ፣ እንግዲህ አንተ ወንድሜ ነህ አለው። እዛ እንግዲህ እኔ የምልህን ነገር እሺ ነው የሚባለው፣ ዝም ብለህ እንዳታንገራግር አለው። ምንድነው እሺ የምትለኝ? እኔ አትክልቱን አስጎበኘው ወስዶ፣ በጣም ግሩም የሆነ አትክልት ነው ያለው። ይህ አትክልት እስከዚህ ይሄኔ ነው። ስለዚህ ወንድሜ የሆነ አለ አይደለም፣ ለሁለት ከፍለን ግማሹ አንተ ግማሹ የኔ ይሆናል። ሱብሃንአላህ። እና ይሄ ሲገርምህ ሁለት ሚስቶች አሉ፣ ቆንጆ ቆንጆ ሚስቶች። ከሁለቱ አንዷን ትመርጥና ያው ምርጫውን ለሱ ተሰጥቶ ምክንያቱም እሱ ቢሆን በጸባዋ የተሻለ በብልኳ የተሻለችውን ሊወስድብን የጠላትን ፈታ ይችላል፣ ወይም ሊፈታት ይፈልጋል ሊሆን ይችላል። አንተ ምረጥና ተመልከት፣ ምርጫው ራሱ አንተ መተይና በቃ ፍትቻት እዲዋን ታደርሰኝ እድርሃለሁ አለ። አንድ ጊዜ እንግዲህ አብዱራህማን ግማሽ ፕሮጀክት የሱ ሆነ ማለት ነው። ምን አለው እንግዲህ ይህንን እንግዲህ ወስኛለሁኝ አንተ ተቀበል ብሎ ሲጠይቀው ባረከላሁ ፊ አህሊከ ወማሊከ አየው የሰው ገንዘብ ለዘርፍ ነው እንደመጣሁት ገንዘብህንም ቤተሰብህንም አላህ ይባርክልህ ይጨምርልህ ኸይር እና ዱሉኒ አለሱ ቃለሱ ደግሞ እኔ ሰርቼ ራሴን መርዳት የሚችል ሰው ነው ሙያ ያለው። ስለዚህ ነጋዴ ነበረና ማርካታቸውን ብቻ ያሳየኛል፣ የገበያ ቦታቸውን ብቻ ወሰድና አሳየኝና ከዛ በኋላ እንትንላለሁ ወስዶ አሳየው። ምንም ነገር የለውም እንግዲህ መንቀሳቀሻ፣ ግን ሙያ ስላለው ከሰው ጋር መግባባት ይችላል፣ ታማኝነት አለ። ወዳውኑ በደላላነት ጀመረ ማለት ነው። ከዛም ጋሼ ምን ልታዘዝ ምናምን እያለ ከዛም አንዱ እቃ ሲፈልግ እንዲህ አይነት እቃዎች አሉበትን አጥርቷል። አንድ የሚፈልገውን ከዛ ሩጦ ያመጣል። ከዛ ወዲያው ደንበኛ ሆነ፣ በዘቡን ሆነ እሱ። ከዛ ምንም ነገር ሳይል በትንሽ ቀን አግብቶ እንግዲህ በዛ ሰዓት ያገባል ብሎ ሰውን ይጠብቃል። እነዛ ደንበኞቹ በቃ ሲቀላጠፍ ሲያዩት ኧረ በጣም ጥሩ ሰው ነው ምናምን ብሎ አደፋፍረው እንዲያገባ አደረጉት፣ የገበያ ሰዎች ማለት ነው። ከዛ ሲያገቡ ባህላቸው ግንባራቸው ላይ እንደ ሂንዶች እንትን ቅባት አለች እዚህ የሙሽራ ቅባት፣ እሷን እያብለጨለች ሲመጣ አሉ ራሱ ምንድን ነው የሙሽራ ቅባት ደግሞ አንተ ሙሳፊር ሲለት ተዘወጅቱ ያ ረሱላህ አገባሁኝ እኮ ሱብሃንአላህ ከፍ እንደዚህ ነው ማሱተላ ምን ሰጣት? እሺ ያለ መህር አይገባም ሲሉት ነዋተ ምን ዳባሉ አንዲት ፍሬ የተምር ፍሬ የምታህል ወርቅ ሰጥቷት በቃ በዛ ተስማማና ነው። አውሊም ወለው ቢሻት ቀለዱ።
ታዲያ እንዲህ ማቅም ካለ አንድ ፍየል እንኳን አርደህ እኛንም ጋብዘን እንጂ ይሉታል። ይሄ እንግዲህ ትልቅ ነሙዘጅ ነው ማለት ነው። ማን ነው እንዲህ ሊያደርግ ቀርቶ ሊያስብ የሚችለው? በአሁኑ ጊዜ ሚስቴን ምረጥና ልፍታለህ፣ ሚስቴን ፈትቼ ዕዳዋን ቆጥሮ ማህሩን ከፍሎ ሚስቱን ሊድር ቤቱ ላይ፣ ይሄ ለማመን የሚያቀት ነገር ነው። ተመሳሳይ መልክ ነው ሌሎችም ብዙ ነገር የሰሩት ነገር አለና ይህን ይመስል ነበረ ነው ነበረ እየሆነ ቀረ። አሁን ከወሬ ባለፈው ወደ ተግባር መምጣቱ ዘበት አይደለም። ቅድም እንዳሉት ማመኑ ራሱ የሚጠና ነው አይደለም። ተግባሩ ማመኑ ራሱ የሚያዳግጥ ሆኖ ያየ ነው። ያንኑ እያደነቀ ነው አላህ ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ብሎ ሱብሃንአላህ። አሁን ይህም ራሱ ያው እንግዲህ መጣ ተገጠር አካባቢ ምንም የለው ምስኪን ነው። ሲያዩት በቃ ተጎሳቁሏል፣ ሰውየው ተርቦታል፣ ተቸግሯል። እኔ መግቢያ የለኝም ምናምን አላቸው ራሱ አፍ አውጥቶ። ስለዚህ እሳቸው ሊያስተናግዱት ፈለጉ። ቤት ሄደው እንዴት ነው እንግዲህ አለ የሚቀመስ ነገር አለ ሲሉ የለም። እዛም ሲሄዱ የለም፣ ተዋ በቀር ምንም የለም። እዛ ምን ያደርጉ? መጀመሪያ እንግዲህ ለሌላ አሳልፈው ላለመስጠት ፈልገው ነበር። እሳቸው ሲያቅታቸው እንደገና መስጂድ መጡና መዩዲፉ ሀዛ ይህን እንግዳ የኔ እንግዳ ነው ማነው የሚያስተናግድልኝ ሲሉ ሁሉ ወዲ የሚችለው የማይችለው እኔ አሉ። አጋጣሚ አንዱ ምንም የለውም ግን ቀደመና ለሱ ተሰጠው ማለት ነው። ይዞት ሄደ ቤት። ቤት ሲሄድ አምሽቶ ነው የሄደው። ህፃናቶች አሉ ቤት፣ በላ ነገር የለም። ለህፃናቶች ትንሽ የሚቀምሱት ተብሎ እንደ ሽርባ ነገር ምናምን እሱ ትጠብቃለች ሴትዮዋ። እንግዲህ ይዞላት መጣ እና እንግዲህ እዚህ መቻለሁ ሀዛ ደይፉ ረሱልላህ ፈላ ተደኺር አንሁ ሸይአ አለ። የነቢዩ እንግዳ ነው፣ መቼውን ነገር ሁሉ አድርጊ ዛሬ አለና ምኑን ነው የምትችለው? እዛ እሺ አለች። ወላሂ ከልጆቹ ራት በስተቀር ምንም ነገር እኛም ራት የለንም ነበር፣ ደግሞ እንግዳ ይዛ መጣ አለች። አዎ በቃ ኸይር እንግዲህ ምን እናድርግማ ልጆቹን ትንሽ ያው አግባቢያቸውና እንቅልፍ ህፃን ልጁ ሰዓቱ ተደረሰ እንቅልፍ ይዘዋል አለ። በላ አልበላ ይተኛል። ሲወስዳቸው በቃ የተኙት ያው እነሱ እንዲያውም ተኝተዋል። መጀመሪያውን ሲጠብቁ አባታቸውን ታያለች ተኝተዋል። በቃ ተያቸው ይተኙ። አንቺ ምግቡ መጣ። ትንሽ ነገር ናት ያችን። እነሱ ርቧቸዋል። አብረው ቢበሉ አንድ ጉራሽ ሁለት ጉራሽ አያልፍም። ስለዚህ ማብራት ነበረ። ማብራቷን አልፍ በምታ ገፋ አረገና አውቃ ጧፏን አጠፋቻት። ከዛ ማብራት ጠፋብን፣ አሁን ከየት ነው የምንለኩሰው? በቃ ጎረቤትም ሩቅ ነው። እንግዲህ ያው እጅና አፍ አይታጣጣምና እንብላ አሉ። ዝም እንግዲህ ያ ነው ኧረ ሂዱና ሰጠንጣ ይባል ይሻለና ሲጀምር እነሱ እንግዲህ እንዳያውት እንዲደፍጡ እሱ መብላት ጀመረ። ሩቦታል። ሲበላ እነሱ ባዶ አፋቸውን አሉ ያሰሙታል። እንዲያውም ጨረሱብኝ እያለ ቶልቶሎ ጥርግርግ አድርጎ በላ፣ ምንም ሳይቀምሱ እነሱ። አረ ለፈጅር ሲሄድ ወህይ ቀድሞታል። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ የሚለው እዛ መጣ። አላህ ራሱ ዜናውን ነገረ፣ የሰሩትን ጀብዱ ማለት ነው። እና አላህ ሱብሓነሁ ወተዓላ የሰራውን ስራ አይቶልሃል እንደዚህ እኮ ብሎ አያቱን ቀሩለት። ይህ እንግዲህ መስዋዕት መክፈል ማለት ነው። በራስ ቀርቶ በህፃኖች ላይ ፈረድክባቸው። አንድ ቀን ዝም ብለው ቢያድሩ ምን ይሆናሉ? ምክንያቱም የነቢዩን እንግዲህ አስተናግጄ ወንድሜን አስደስቼ እኔ ተራበ ምስኪን ብሎ ይህንን እንግዲህ እስከ ቂያማ ቀን የማይጠፋ ታሪክ አሻራውን አስቀመጠ በኢስላም ላይ ማለት ነው። አላህም ሆኖ ብሎ ይህን እንደ ምሳሌ ሰዎች እንዲመሩበት ነው። ይህን ታሪክ እንግዲህ የቀረጸው ራሱ ቀረጸው። ኡዝረን ሸኽና ስለ እኹዋ ስናወራ ሕቁቅን መጠበቅ አለብን ብለን ስንል የሰለፎችን ታሪክ እንደ ምሳሌ አድርገን ስናነሳ ዞሮ ፍሬውን ፍለጋ ነው። ወንድማማችነትን በጠበቅን ቁጥር፣ አንድነታችንን ባጠናከርን ቁጥር ፊማሩ ምን ይሆናል ስለሚለው ለማየት ነውና ያ ማህበረሰብ ነው በቁጥር አናሳ በአቅም አናሳ የነበረው ዓለም ላይ ተከብሮና ታፍሮ የኖረው አንድነትን በመጠበቁ ረገድ ላይ ነው። ዛሬ ደግሞ ቁጥራችን በዝቶ እያለ ሁሉም ጋር ተደፍረንና ኋላ ቀርተን ያለ ነው አንድነት በመፋለሱ አይደል ሼኽ ነው። ይሄ ምን አይጠረጥርም።
ይህን ሌላ ምን ምክንያት አለው? ደግሞ ተናግረዋል ረሱል ዓለይሂ ሰላም እና አኺረ ዘማን ላይ ተተካለቡ አለይኩሙል ኡመም ከማ ተካለቡል አከለቱ አላ ሱራቲ እና ህዝቦች የሳህን ምግብ ዙሪያውን ከበው እንደሚቀራመቱት እንደዛ መጥተው ይቀራመቷቸዋል ብሎ ሲነግሯቸው ከይፍ አሉ ሚን ቂለቲን የውመኢዝን ሚን ቂለቲን እኛ የት ሄደን ነው እንደዚህ የሚያደርገው? የት አባቱ ዓለም ነው እኛን መጥቶ የሚደፍረው አሉ። የዛ ጊዜ የነበራቸው ወኔ አሚን ቂለቲን ያ ረሱላህ ጥቂት ስለሆነ ነው ስላቸው ላ ከሲሩን አንቱም የውመኢዝን ከሲሩን ወላኪነኩም ጉሳእ ከጉሳኢ ሰይል እና ግብስባስ ናችሁ። ቆሻሻ በመንገድ ላይ ያለው ቆሻሻ ብሎ ጎርፍ ሲመጣ ባንዴ ጥቅልል አድርጎ መቋቋም ይችላል? የተበታተነ ማህበረሰብ ማለት ነው። እንዳለ ጥርግርግ አድርጎ ይዞት ይሄዳል። እንደዛ ሆናችሁ እንጂ ብዛትማ በዛ ጊዜ በጣም ብዙ ናቸው አሉ። እና ብዛት ያለ ብቃት ያለ መተባበር እንግዲህ እና እዛ ግብስባሱ እኮ ምንም ሁሉም ለራሱ የተበታተነ ነገር ነው። አንዱ አንዱን መደገፍ አይችልም። ሲመጣ ሁሉም አብሮ መጠረግ ነው ያለበት። አሁን መጠረጉን ነው የሚጠብቀው ያለው ኡመቱል ኢስላም እኮ ሌላ ምንም አንድ መከላከል መቋቋም የሚችልበት ምክንያት የለም። አሁን የፈለገው ቢመጣ በቀላሉ ሊያጠፋው እየቻለ ነው የምናየው ነው በየቦታው። እና ይህን ነገር እያየን እየሰማን አሁንም ልክ በራሳችን ላይ እስከሚፈጸም ድረስ እስከ መቼ ነው? ትንሽ ተንቅልፍ ለምን መንቃት አንችልም? ትንሽ ለምን ራሳችንን አንጠይቅም? ትንሽ የአላህንና የረሱልን አደራ እንዲያ አንድ ቀን ተግባራዊ እናድርግ ብለን እንኳ ለምን አናስብም የሚል ጥያቄ ያስነሳል ማለት ነው። ሁሉ ነገር ግልጽ ነው በኢስላም እኮ። ችግሩም ተገልጧል፣ መፍትሄውም አብሮ ተገልጧል። ግን ችግሩ ይበልበለኝ እንደው ተመችቶኛል ችግሩ ተዚህ መውጣት አልፈልግም የምንል እንመስላለን እንጂ መፍትሄው አለ እኮ። ለሁሉ ነገር ምን ማድረግ እንዳለብን አስቀምጠውለታል። ያን ነገር አናደርግም ስንል ውጤቱንም እያየ ነው፣ እየተጎዳን እየተዋረን እየተበታተን እያለ አሁንም ምንም ወደዛ የመመለስ ጉዳይ አይታይም። ይሄ በጣም የሚያሳዝን ሁኔታ ነውና በእኔ ላይ ልክ ያው ቁርአን ሲዝትባቸው እንደዚህ ታላችሁ እና አዲነ ሰሙድ እና ፊርዓውን ቀውሙ ሉጥ እና ቀውሙ ኑህ እንዳወደም እናወድማቸዋለን እያለ እንትን ሲል እና ሙሽሪኮቹ እውነት ይደርሳል መሰላቸው ነበር። ወቅቱ ሲደርስ ግን አሳያቸው በተግባር እናንተ አለም ኑህሊኪል አወሊን ثم نتبعهم الآخرين كذلك نفعل بالمجرمين ክፍት ነው ይቀጥላል። አኺራው ጀሃነሙ እንደለ ሆኖ እዚሁ ዱንያ ላይ ራሱ ህልውናህን ታጣለህ፣ ክብርህን ትገፈፋለህ፣ ንብረትን ትዘረፋለህ እና ህይወት አደጋ ላይ ይወድቃል። ይህንን እንኳን በቃል ብቻ ሳይሆን በተግባር እያየ ነው ኡመቱል ኢስላም መቼ ነው የሚነቃው? መቼ ነው ወደ አላህ የሚመለሰው? ተማንኛውም ጊዜ ይበልጥ አሁን ነው መንቃት የሚያስፈልገው። አሁን ዙልሙ ዓለሙን ሞልቶ ፈሷል። ይሄ እንደዚህ በሚሆንበት ጊዜ ደግሞ ሰዎች ወደ ዲናቸው ከተመለሱ አላህ Subhanahu Wa Ta'ala በዛ በዙልም ፈንታ አድልን ያመጣል ብለዋል። ያ ጊዜ አሁን እየደረሰ ነው። አጠቃላይ ብዙ ምልክቶች እየታዩ ነው ያሉት ማለት ነው። ዙልም ተመጠን ሲያልፍ ሁልጊዜም ሱነቱላህ ነው። ያንን የሚያስተነፍስ አካል ይመጣል እና ያ ነገር ሊመጣ እንደሚችል ራሳችን ደግሞ ማዘጋጀት አለብን። ዝም ብሎ በታመር መጥቶ ራሱ ሁሉ ነገር መስዋዕት ያስከፈላል፣ ትልቅ ዋጋ ያስከፈላል። ያለው ለውጥ ለመቀበልና ወደ ተሻለ ለመሸጋገር ብዙ ዋጋ ያስከፈለናል። ተዘጋጀን። አሁን ስለ ወንድማማችነት የምናስብ ከሆነ ስለ ወንድማማችነት እስቲ ሙከራ እናድርግ የምንል ከሆነ ለዛ ራሱ ምቹ መንገድ እየጠረግን ነው ማለት ነው። ዝም ብለን ይበልበል ካልከን የመጀመሪያው ተጠራጊ እንሆናለን ማለት ነው። አላህ ይጠብቀን። ኢላሂ አሚን። ሰዓት ገድበናል። ሸይኹና አልፋዲል፣ የተከበራችሁ የፕሮግራማችን ተከታታዮች አንድነታችንን ልንጠብቅ እስላማዊ ወንድማማችነታችንን ማጠናከር አለብን። ሐቅ ወይንም መብቶቻችንን መጠባበቅ አለብን። ያለፉትንም ህዝቦች ታሪክ በራሱ መስታወት አስተማሪ ነውና እሱንም ማየት አለብን። የዚያኔ ፍሬውን እናገኛለን። ዛሬ ግን በተቃራኒ የተበታተነ ማህበረሰብ ሆነን ገፈቱን እየቀመስን ያለነው። ወደ መስመሩ ወደ እስላማዊ አስተምሮ እንመለስና
አንድነታችንን እንጠብቅ ነው የሸኻችን መልእክት። ዛሬ ላይ ስለ አንድነት፣ ስለ ዋህዳ፣ ስለ መጠናከር፣ መደራጀት ማውራት እንደው ሰዲቁኒ ስለ ተውሂድ ከማውራት ጋር የማይተናነስ ቦታ ላይ ነው ያለነውና ስለ ተውሂድ በመናወራው ልክ ስለ አንድነታችንም ልናወራ ይገባል። ተውሂድ አላህን ብቸኛ አድርገን ለመገዛት በራሱ አንድነቱ መሰረት ሆኗል። አላህ አንድነት ለአንድነት መሰረት ተውሂድ እንደሆነው ሁላ አንድነታችንም ለመጠበቅ ደግሞ ተውሂዳችንን ለመጠበቅ ደግሞ አንድነት መሰረት ሆኖ የተገኘበት ዘመን ላይ ነው ያለነውና ተውሂዳችንም እንዳንነጠቅ ሱናውንም እንዳንነጠቅ ዱንያ አኺራችን እንዳይበላሽ አንድነታችንን እንጠብቅ ነው የዛሬው መልእክት። የዛሬው ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ የአላሁ ሱብሓነሁ ወተዓላ ጥበቃ ከሁላችሁም ጋር ይሁን እያልን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን